ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ እንዴት ከረማችሁልን ውድ አድማጮች? ያላለቀ ጉዞ የተሰኘው ፕሮግራማችን ላይ እንገኛለን። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየጠበቃችሁን እንደሆነ ተስፋ እናደርጋለን። በዚህ ባላለቀ ጉዞ ፕሮግራማችን ቀዳሚ ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁት እምነታችን ነው። ለዛሬ ስፍራሽ ክፍል 11 አሰናድተናል። እስኪ ድራማችንን ተጋበዙልን። ስፍራሽ የሰቀልከው ሰዓት ያለረክ ይዞራል። አንተ ግን የለህ። ፍቅር አገረሸብኝ አለ። ወይ ጉድ! ቃላት አይታመሙ፣ የሚታመመው አይምሮ ነው። ደራሲው የቃላት አባት ውድ ወንድሜ፣ ዛሬ ደግሞ ከየትኛው የታሪክ አዘቅት ውስጥ ተዘፍቀ ይሆን? ሄሎ፣ የት ነህ? ስፍራሽ እናቴ። እቺ ምንድነው ልጄ? ጆሮ ላይ ማፍሳት ልክ ነው? ሰላም አይደለሽም? ሰላም ነኝ እናቴ። ዝናቡ ነው። ዋናው ቤት ውስጥም በሆነ ነጎድጓዱ ያስፈራል። ወንድምሽ የለም እንዴ? ምን አልሽኝማ? ስልኩን ደጋግሜ ሞክሬው ነበር፣ አያነሳም ነው እንዴ? ትላንት ደውሎ ፍቅር ይሸተኛል ብሎኝ ነበር። ምን ማለቱ ይሆን? እስኪ ጠይቂው። እንዴ ቀልዱን ነው እናቴ። ታውቂያለሽ፣ እሱ እኮ ቀልደኛ ነው። ከመጽሐፍ ጋር ሲታገል ስለሚል ደግሞ መደወልሽንም አላየም። አደራሽን ልጄ፣ እሱ እኮ እንደ መስታወት ነው። አንዴ ከተሰበረ አይጠገንም። አባትሽም እንደሱ ነበር። እማዬ፣ ምን ማለትሽ ነው? ለምንድን ነው የምትጮይው? ሃሎ፣ ኧረ ስልኩ ይቆራረጣል። ይሰማሻል? ይሰማኛል። እሺ ቀጥይ። አባትሽም እንደሱ ነበረ ስትይ ምን ማለትሽ ነው? ከመጥፋቱ በፊት ፍቅር አገረሸብኝ እያለ ከእኔ ጋር ሲተሻሽ ሰንብቶ ነው እንደወጣ ይቀር። እማዬ ደግሞ ታዲያ ከሞቱ ጋር ምን ያገናኘዋል? ኧረ ተይ ልጄ፣ የኛ ቤት ወንዶች እንደሆኑ እንዲሁ ነው የሚያውቁት። እንዴት? በዚህ ሁኔታ ከአባቴ ሌላ የተጎዳ አለ? አሉ። አሃ፣ አባቴም ፍቅር ጠማኝ አገረሸብኝ ብሎ ከጠፋ ይሄማ የዘር ውርስ ነው። ይሄ በስነ ልቦና ጄኔቲክ ፕሪዲስፖዚሽን የሚባለው ነው። ወንድሜም የአባቴን ታሪክ እየደገመው ይሆን እንዴ? ፖዚሽን ምን አልሽ? አይ ማዬ፣ እዚሁ ነው እማ፣ እዚህ። ታዲያ ምን ያደናብርሻል? እናቴ ድረሽ
ዛሬ ደግሞ ሰማዩ ተቀዷል። መዝነብ ከጀመረ ስንት ሰዓቱ ነው? ሄሎ ማዬ፣ ሄሎ። እንዴ እማ፣ ወይ በሞትኩት። የሚሰማ በሌለበት የሚያስለፈልፈኝ ነገርስ። ሄሎ ልጄ። አረ ሄሎ። አቤት እማዬ። ምን ነው ዝም አልሽኝ እኮ? እኔ ምን አውቄ፣ ስንቱን እንደቀባጠርኩ አልሰማሽኝ? ዝናቡ ያደነቁረኛል። በጫጫታ ተውጫለሁማ። እንደሱ እንኳን አይባልም። ተይኝ እባክሽ፣ ጉሩምሩምታው ያስፈራል። ድሮም ቢሆን ዝናብ አትወጂም። ገና መዳመን ሲጀምር መግቢያ መውጫው ነው የሚጠፋሽ። አይ እማዬ፣ እውነቴን እኮ ነው፣ አልቀለድኩም። እሺ። ህፃን እያለሽ እንቸገር የነበረው ዝናብ ስለምትፈሪ ሙሉ ቀን አልጋ ውስጥ ተሸፋፍነሽ ስለምትውይ ነበር። ያፈሩ ሽታ ያፍነኛል እና ሽፍንፍን ብለሽ ነበር የምትይ። እንዴ ምን እጂ አስር ያስገልፍጭ። ኧረ ልጫወትበት። ስልኩ እኮ ሳቅ አይቆጥርም። ሳንቲሜን አታስጨርሽ። እሺ ማቀጤ። እናልሽ ልጅ እያለሽ ክረምቱ ሲገባ ጭንቅ ጥብቅ ብለሽ ነበር። ሲያዳም፣ ሲያጉረመር፣ ሲያካፍ፣ ዶፍ ሲዘንብ ወይም መብረቅ ሲወርድ ማየትም መስማትም አትፈልጊም ነበር። እውነትሽን ነው? ሰውነት ይሞት። ይሄን ያህል? ይልቅ አታስሚ። በጨለማ ስሙን አነሳሁት። የኔ ጌታ። ይቅርታ እማዬ፣ ስሜት ያደረኩሽ። ለጤና ያርግልኝ። አባትሽን ባይኔ እየመጣብኝ ነው። አንዴ ሆኗል እንግዲህ ምን ታደርጊዋለሽ? ይልቅ እማዬ እስኪ ቀጥ ያጫውቺኝ። መቼስ ምን አደርጋለሁ? አፈሩን ያቅልልለታ። እማ እየጠበኩሽ እኮ ነው። ንገሪ እንጂ በእናትሽ አጫውቺኝ። እሺ ልጄ። ከዚያማ ክረምቱን ሙሉ በድባቴ በንጭንጭ ታሳልፊው ነበር። ይሄን ያክል? አዎ። ዛሬ ደፋር መሆንሽን አትይ። ድሮ እኮ ወጣት ነበርሽ። እማ እኔ ትዝ የሚለኝ ደግሞ ዝናብ ካባራ በኋላ የመንደራችን ህፃናት ተሰብስበው በጎርፍ የሚጫወቱት ነገር ነው። እንኳን ልጫወት ሳያቸው ይቀፈኝ ነበር። ድንቄም ጨዋታ በእንጨትም አትነኪው። ታዲያ ዛሬማ የፍርሃት አይነ ጥላሽ ተገፏል። አይ ማይ ጀመረሽ። እንዴት? ቆይ ባለፈው አመት ባህር ዳር ሄደን ያደረግሽውን ረሳሽው? ምኑን? እሱን እስታዩ። በእውነትማ ዘንግቼው ነው። ይሄን አይመስለኝም። ወይ ማይ ደግሞ ሙጭ ረስቼው ነው። ንገሪኝ። ግድ የለም እኔ ላስታውስሽ። እሺ ቀጥይ። ባህር ዳር በገባን በነጋታው አንዱ ዓለም ከሚባል ጓደኛሽ ጋር የሆነ ሐሳብ ላይ ስትከራከሩ ውላችሁ መሰለኝ በጣም ተበሳጭተሽ መጣሽ። አስታወስኩት እማዬ። የስብሐት ገብረ እግዚአብሔር አጋፋሪ እንዳሻው የሚል አጭር ልቦለድን አንብበን ስንከራከረዋልና ታሪኩ ላይ ያለውን ነገር ማረጋጋት ፈለኩ። እንደሱ ነው ታዲያ። በኋላ እኮ ሳናገኘው ቀረንና እና ያሸነፍኩት። አንቺ በስማ ጭራሽ ስትፈልጉም አላችሁ? አዎ፣ ህዳር 11 ጫካ ውስጥ ነው ያደርነው። በዛ ጥቅጥቅ ጨለማ ጣና ዳር ስንሽከረከር ያገኘነው ብቸኛ ነገር ቢኖር ሸለመጥማጥ ነበር። አበስኩ ገበርኩ። ሸለመጥማጥ በደናደሪ ምኑን አሰማኸኝ ጌታዬ? ሸለመጥማጥ ደናደሪ። እማዬ፣ አረማ ምን አለ ምላሴን በቆረጠው። ዛሬ በድራማችን ስፍራሽና እናቷ በስልክ እያወጉ ነው። ዝናቡ ግን ወጋቸውን እያቋረጠና እየረበሻቸው ነው። ስፍራሽ የጨነቃት አንድ ጉዳይ አለ፣ የወንድሟ መሰወር። እንደውም ለእናቷ ወንድሜ ፍቅር ማለት አበዛብኝ ብላ ስትነግራት እናቷም አባትሽ ከቤት ወጥቶ ሲቀር ፍቅር ብሎ ነበር የሚለውን ስፍራሽ ስትሰማ መንፈሷ ተረብሿል። ዝናብ መፍራቷንና የልጅነት ጊዜዋን ከእናቷ ጋር
አንስተውም እየተወያዩ ነበረ። እንግዲህ አድማጮች በዚህ ሳምንት ስፍራሽ የተሰኘው ድራማችን ይህን ይመስል ነበረ። ሳምንት ደግሞ ቀጣዩን ክፍል ይዘን እንጠብቃቸዋለን። ቸርን ሰንብት። ቀሪዎቹ ያላለቀ ጉዞ የሬዲዮ ቅንብሮች ይቀጥላሉ። አብራችሁን ሁኑ። ሀሳብ አስተያየታችሁንም አድርሱን። ሴቶች ካለባቸው ማህበራዊ ኃላፊነት እንዲሁም በማህበረሰባቸው በተሰጣቸው ትልቅ የሞራል ኃላፊነት ቤተሰባቸውን የመንከባከብ ግዴታን በብቃት ይወጡታል። ነገር ግን ሴቶች በሚደርስባቸው በማህበረሰቡ የተለመዱ ወግ፣ ባህል፣ ልማዶች ሳቢያ ካሰቡት እንዳይደርሱ በተለይ ለአመራርነትና ለውሳኔ ሰጭነት እንዳይበቁ እንቅፋት ይሆንባቸዋል። ከዚሁ ጉዳይ ጋር በተያያዘ ሰሞኑን አንድ በማህበራዊ ሚዲያ ላይ መረጃ አይቼ ነበረ። ይህ መረጃ ምን ይላል? ሴት ምሁራን ወደ አመራርነት እየመጡ አይደለም ይላል። በኢትዮጵያ በከፍተኛ ትምህርት ተቋም ውስጥ የሚገኙ ሴት ምሁራን ከወንድ አጋሮቻቸው እኩል ጥሩ የአካዳሚክ ውጤት አስመዝግበው ቢገኙም የከፍተኛ የአመራር ቦታዎች ላይ እንደማይታዩ አንድ ጥናት አመልክቷል። ይህ ጽሑፍ እንደሚለው ሴቶች በከፍተኛ ትምህርት ተቋማት ውስጥ ተሳትፎ ቢኖራቸውም በውሳኔ ሰጭነት ቦታ ላይ ቁጥራቸው አነስተኛ ሆኖ ተገኝቷል። ሴቶች ወደ ከፍተኛ ትምህርት ተቋም እንዲገቡ ቢደረጉም ባህላዊ እይታ ነግሶ በመቆየቱና ወንዶች ብቻ በመሪነት ስለሚታዩ አቅሙና የአመራር ክህሎትን ያዳበሩ ሴቶች ወደ ዩኒቨርሲቲው አመራር ሲመጡ አይታይም ሲል ጥናቱ ድምዳሜ ያቀርባል። በነገራችን ላይ ይህንን ጥናት ያቀረቡት አምባሳደር ዶክተር ገነት ዘውዴ ማለትም የቀድሞ የትምህርት ሚኒስቴር የነበሩት ሲሆኑ በጥናቱ መሰረትም ሴት የዩኒቨርሲቲ ፕሬዝዳንቶች 3 መሆናቸውን ጠቅሰው በሀገራችን የሚነገሩ ተረትና ምሳሌዎችም የሴትን አለመቻል የሚያንጸባርቁ ስለሆነ ተጽዕኖ ቀላል እንደማይሆን አመልክተዋል። በተጨማሪም በ75 ዓመት የአዲስ አበባ ዩኒቨርሲቲ ታሪክ ሴት ፕሬዝዳንት ኖራ እንደማታቅ ጥናት አቅራቢዋ አምባሳደር ዶክተር ገነት ዘውዴ አመልክተዋል። ሴት ምሁራን ወደ አመራርነት ቦታ ቀረብ እንዳይሉ የሚያደርጉ እንቅፋቶች በ3 ደረጃዎች እንደሚታዩ ጥናቱ ያመለከተ ሲሆን ይህም በማህበራዊ፣ በመዋቅራዊ፣ በግለሰብ ደረጃ ያሉ መሆናቸውን ጠቁመዋል። ከነዚህ 3 እንቅፋቶች ውስጥ ማህበራዊ እንቅፋቶች ጎልተው የወጡ ሲሆን በተለይ ሴቶች በአስተዳደግም በሚፈጠሩ ተጽዕኖዎች የመሪነት እድሎቻቸው እንዳይሰፋ ይደረጋል። በአጠቃላይ በማህበረሰብ ውስጥ ስለ ሴት የመሪነት ሚና ያለው ምልከታ ሴቶች በከፍተኛ የአካዳሚክ አመራር ቦታ መድረሳቸውን እንደሚገድብ ጥናቱ አመልክቷል። በነገራችን ላይ ይህ ያላለቀ ጉዞ ፕሮግራማችንን ሁሌም በዚህ ሰዓትና በዚህ ቀን ታገኙታላችሁ። ፕሮግራማችንን አዳምጡ፣ ሌሎችም እንዲሰሙ አበረታቷቸው። ዛሬም እንግዳ ለማግኘት ወደ ደቡብ ወሎ ሱሉላ ወደ ተሰኘ ቦታ ነው ቆይታችን የሚሆነው። እንግዳችን የሱሉላ አካባቢ ነዋሪ ነች። በዚህም በሱሉላ ሴቶችን ወደኋላ የሚጎትቱ ይህም ማለት በትምህርትም በስነ ልቦናም ወደኋላ እንዲቀሩ የሚያደርጉ የማህበረሰብ ወግ፣ ባህል፣ ልማዶች፣ አስተሳሰቦችና ድርጊቶች ላይ ትኩረት አድርገን ተወያይተናል። እስኪ እንግዳችንን ልጋብዝላችሁ። አባይነሽ መኩሪያው እባላለሁ። የምተዳደረው በባለቤቴ የጡረታ ደሞዝ ነው። ባለቤቴ ሞቷል። እኔ ልጆች ይዤ ግን የቲሞች ልጆች እያሳደግኩኝ በጡረታ ደሞዝ ነው የምተዳደረው። እንደገና በትርፍም ደግሞ የማገኛቸውን አንዳንድ ነገሮች እሰራለሁ፣ በራሴ ማለት ነው። እንቀሳቀሳለሁኝ። በቃ ከዚያ ውጭ ሌላ ነገር የምሰራው ነገር የለኝም። ስንት ልጆች አሉሽ? እኔ 4 አሉኝ። 3ቱ ስራ የያዙ ናቸው። 2 ልጆች ግን አንዷ ሴቷ ልጅ እና ወንዱ ልጅ ቤት አሉኝ። ወንዱም እየተማረ ነው፣ ደሴ እየተማረ ነው። ሴቷ ልጅ ገና 10ኛ ክፍል ናት፣ እዚህ 3ኛ ክፍል ተማሪ ናት። ሌላ ነገር የምሰራው ነገር የለኝም። እኔም በተመለከተ የሚሆነው ነገር እዚህ አልነበርኩም፣ የመንግስት ሰራተኛ ነበርኩኝ። ግን ከጊዜ በኋላ ስራዬን ለቅቄ ባለቤቴ ሲሞት ወደ ሀገሬ ብዬ እኔ ወደዚህ ተመልሼ መጣ። የምኖረው እዚህ ሱሉላ 01 ቀበሌ ነው። በሴቶች ጾታዊ ጥቃትና አስገድዶ መድፈርን በተመለከተ ያው ከዚህ በፊት ተደርጓል ተብሎ ክስ ላይ የተመሰረተ ነበረ። ልጅቷ ከእናቷ ጋር ተጣልታ ሩጣ አገላግሌ ብላ ቤት ገባች። ከዛ ያው እናቲቷ ደግሞ ሊደፍርብኝ ነው አለች፣ እሪ ያለች። ያው ተካሰሱ። ንጹህ ናት ተብሎ ያው እሱም ተለቀቀ። ምንም ነገር
የለም ተብሎ ግርዛትን በተመለከተ እስካሁን እኛ አካባቢ ላይ የተደረገ ነገር የለም። ግርዛት የለም እስካሁን ድረስ እኔ የማውቀው ነገር የለኝም። ግርዛት እዚህ አካባቢ ላይ እኔ የሚሰሩ ሴቶች የሉም። ይሄንን ግርዛት የማውቀው ሰው እንደው ግርዛት ገሌ ይሰራል ሲባል ሰምቼ አላውቅም። ተወልጄ አድጌበታለሁኝ። ያው የተወሰነ ጊዜ ነው እዚህ ያልነበርኩት። አሁንም ከመጣሁበት ሰዓት ጀምሮ ግን እኔ እንደዚህ አይነት ገሌ ያስገረዘም ገራዥም ነው ሲባል ሰምቼ የማውቀው ነገር የለኝም። ይሄ ሊቀር የቻለው በምንድን ነው ትያለሽ? እንዴት መሰለሽ፣ አንደኛ ድሮም ጀምሮ እኔ እዚህ ላይ ተወልጄ ሳድግበት ግርዛት ብዙም ሲከናወን ያየሁት ነገር የለኝም። ግን ምን አለ መሰለሽ ገጠር አካባቢ ሊኖር ይችላል። እዚህ ላይ ቀበሌም ስብሰባ ስናደርግ በሴት ልጅ አስገድዶ መድፈር ግርዛትን በተመለከተ የቀበሌያችንን አመራር ትምህርት ይሰጣል። እንደዚህ አይነት ነገር የምታውቁት ነገር ካለ ተናገሩ፣ ጠቁሙ ይባላል። ግን እስካሁን ድረስ እኔ የማውቀውም ነገር የለም እንደዚህ አይነት ነገር። ስትሰባሰቢ እኮ አንድ ስትሆኝ ይሄን ነገር እናወራለን ማለት ሴት ልጆቻችንን መንገድ ላይ አሁን ተማሪ ልጆች፣ ወንዶች ጎረምሶች ልጆች ምን አይነት እንትን እንደሚያደርጓቸው ልጆቻችን እንዴት አድርገው መከላከል እንዳለባቸው ከዚያ ከልጅና ልጅቷ ደግሞ መታ ለእኔ እንድትነግረኝ ያለውን ነገር በግልጽ እነግራታለሁ፣ ለልጄ አስረዳታለሁ። ትምህርት ቤት ላይ ስትወጪ፣ ትምህርት ቤት ውስጥ ስትጫወቺ የሚተናኮስሽ ካለ አፍረሽ ዝም እንዳትይ ለእኔ እንድትነግሪኝ እላታለሁ። ህጻናት በእርግጥ ገና የ10 ዓመት ልጅ ናት። ግን ቢሆንም አሁን ጊዜው አስፈሪ ስለሆነ ሁሌም እነግራታለሁ ለልጄ። እንደው አንቺ በህይወትሽ ማለት ነው ቤተሰብ ልጁን ሲያሳድግ ለሴት ልጅ የሚኖረው ቦታና ለወንድ ልጅ የሚኖረው ቦታ እኩል አይደለም። የጾታ ልዩነት አለ። አንቺ እንዴት ነው ልጆችሽን የምታሳድጊ? እኔ እኩል ነው ልጆቼ። ወንዶቹ ልጆቼም ቤት ውስጥ ኢቭን እንጀራ ብቻ መጋገር ይሄ ትንሹ አሁን ደስ የማራምልሽ ይጋገራል። እኔ ሲያመኝ አሁን ቁጭ ብዬ እንደዚህ አድርግ እያልኩት ይጋገር። ሌሎቹ ልጆቼ ግን እንጀራ ጋግረው አያውቁም እንጂ ሁሉን ነገር ይሰራሉ። የሴት ወንድ ይሄ ሴት ነው ሴት ልጅ ስለሌለኝ ምናምን የሚባል ነገር የለም። ከልብስ ማጠብ ጀምሮ እኔ ቢሮ ብገባ ሰራተኛ ከሌለን ቤት ውስጥ ያለን ነገር ሁለቱ ትልልቆቹ ልጆች ተጋግዘው አንዱ ቤት ቢያጸዳ፣ አንዱ ቃጥቦ፣ አንዱ ወጥ ሲሰራ፣ አንዱ የሆነ ነገር አድርጎ ተሸፋፍነን እንኖር ነበረ። ማህበረሰቡ ሲቀበለዋል አሁን ወንዶች ልጆችሽን ስታሰሩ? አዎ እንዴ እኔ እንዳውም በጣም ጎበዝ ነሽ፣ ያንቺ ልጆች የሴት ያክል ነው ሴት የለኝም ብለሽ ምንም ሴት ልጅ ብዙም ሳይኖር ብለሽ የምትጸጸችበት ነገር የለኝም ነው የሚሉኝ። እና እኔ ልጆቼ የሴት ያክል ነው የሚሰሩት፣ ሁሉ ችግር የለባቸውም። እንዴት ነው ግን ማህበረሰቡ ላይ ሴት ልጅን ማሳደግ? ለምሳሌ ትምህርት ቤት ስትልኪያት አትሰጊም? እስቲ እንዴ በጣም ነው የምሰጋው አልኩሽ እኮ። ይሄንንማ እንደዚህ በቃ የሆነ ሰው አለ እንደዚህ ዝም ብሎ ህጻናት ሲያገኝ ህጻናትን ያጠቃል ምናምን የሚባል በቀበሌ በስብሰባ ላይ የተወገዘ ሰው አለ እና ከዚያ እዛ ትምህርት ቤት መጥቶ እንደዚህ ከረሚላ ልግዛልሽ እንደዚህ ቢልሽ ከሱ ጋር እንዳትጠጊ የሆነ ነገር ልጆች በቀልድም መልክ ይሁን በጨዋታ መልክ የሆነ ነገር ካሉሽ ቶሎ ብለሽ ለኔ እንድትነግሪ ነው የምላት። ትነግርሻለች? ግን ያለ ነገር ካለ ትናገራለች። የምትፈራው ነገር የላትም። እንደዚህ ብላ መናገር ትችላለች። እስካሁን የገጠማት ነገር የለም እንጂ ትናገራለች። ልጅቷ ችግር የለባት። እና ያው ልጆችን ያሳደግኩት እኔ በዚህ መልኩ ነው። ሴት ወንድ ሳይል ስራን በተመለከተ እኩል ሰርተን ያሳደግኳቸው ልጆችን። ከጥቃት ጋር በተያያዘ ወንዶችንም ልጆች እኮ ቤተሰብ ነው የሚያሳድጋቸው። እናት ናት የምትመራው አይደለ? ግን የሚያጠቃው ወንድ ነው ሴትን። አንቺስ ወንዶችን ልጆችሽን ስታሳድጊ ወንዶቹን እንደዚህ አይነት ነገር ውስጥ አንደኛ እኛ ሃይማኖታችንም አይፈቅድም። እኔ ልጆቼ ቁርአን የቀሩ ናቸው። እንደዚህ አይነት ባህሪም የላቸውም፣ እንዲኖራቸውም አልፈቅድም። እነሱም ደግሞ የቀሩ ናቸው። ሁሉም እንደዚህ አይነት ነገር ውስጥ የሚገቡ አይነት ልጆችም አይደሉም። እና ያው በዚህ አካባቢ ያለ ሰው ያውቃቸዋል፣ ሁሉም ያውቃቸዋል። ልጆችን እንደዚህ አይነት ክስተት አይሞክሩም፣ አያስቡም። በቃ ቤተሰባችን በዚህ ችግር ያለበት ሰው የለም። ግን ማለት አሁን ትንኮሳ የለም፣ ጠለፋ የለም፣ ለከፋ የለም እያልሽ ነው ምልሽ? ትምህርት ቤት ላይ እኮ ስትሄጂ ሴት ልጅ መለከፍ ትለከፍ ይሆናል። ወንዶች ዝም ብለው ቁጭ ብለው ሊፎግሯቸው ይችላሉ፣ ሊለክፏቸው ይችላሉ። ግን እንዲህ ድፕ ሊገብተሽ እንደዚህ ተደርጓል ብለሽ ቃል የምትሰጭበት ነገር የለም። ትክክል ነው። ግን እሱ መለከፉማ እንዴት ጥሩ እንዳልሆነ እኮ ይነገራል አልኩሽ እኮ። ለወላጆች በስብሰባ ላይ ልጆቻችሁ እንደዚህ እንዳያደርጉ፣ ሴት ልጆቻችሁን ጠብቁ፣ ወንዶች ልጆቻችሁን ምከሩ ብዙ ጊዜ ይነገራል። ይሄ ነገር በአስተዳደራችን ይነግራል፣ በስብሰባ ላይ ብዙ ጊዜ ይነገራል። ትምህርት ቤት ስብሰባ ሲኖር እዚህ ስንመጣ የወላጆች እዚያ ላይ ይነሳል፣ ይነገራል። እና እንደዚህ አይነት ነገር የተደረገ ነገር ካለ ትምህርት ቤቱ ላይ ትምህርት ቤቱ ራሱ እንትን ይላል፣ ዝም አይልም። እኔ አልኩሽ በቃ የባለቤቴ የወንድም ልጆች የእህት ልጆች አሉ። አብረን አንድ ላይ ባንድ ነው የምንኖረው እንደዚህ ግቢ ውስጥ እና እነሱ ጋር እንነጋገራለን፣ እናወራለን። እንደዚህ አይነት ነገር ካለ ከቤተሰቦቻቸው ልክ ከእናቶቻቸው እኔ ነኝ የሚሄድላቸው ለሆነ ነገር ሲሆን እኔ ነው ይዘውኝ የሚሄዱት። እና እነሱም ያው አልኩሽ እንደነገርኩሽ የዛ ቤት ሰው ሁሉም የቀራ ነው እና ዲኑን ጠብቆ የሚኖር ሰው ነው። እንደዚህ አይነት ሴቶቹም እንዲለከፉም እንዲፎገሩም አይፈልጉም። እንደዚህ አይነት ነገር ላይ ብዙም እንትን የላቸውም ሴቶቹም ልጆች። ወንዶቹም ያው እንደነገርኩሽ በቃ እዛ ቤት ላይ ይሄ ማህበረሰብ ጠይቂያቸው ይነግሩሻል። ችግር ያለበት ሰው የለም እና እዚህ ድረስ ነው እኛ ጋር ያለው እና እነዚህ ሴቶች ልጆች ጋር እናወራለን። የሚገርምሽ ነገር እኛ ቤት ላይ ሁሉም ቤተሰቡ ላይ እዛ ላይ ስለ ወር አበባ ሁሉ እናወራቸዋለን።
ትንንሽ ልጆች አሉ አሁን ኬጂ የሚማሩ አሉ የባለቤት የወንድም ልጆች እህት ልጆች እነሱን ሁሉ ሳይቀር እናወራቸዋለን። የወር አበባ ማለት ገሊት አትሰግድም እንዴ ምናምን ሲሉ ሀይድ ላይ ናት ስንላቸው ሀይድ ማለት ምንድነው ይሉናል። ሀይድ ማለት እንዲህ አይነት ነገር ነው እንደዚህ ሲሆን እናንተ ደግሞ የዚህ እድሜ ላይ ስትደርሱ እንደዚህ የሚከሰት ነገር ነው እንደዚህ ትምህርት ቤትም ላይ ትማሩታላችሁ አሁንም ደግሞ ብለን እኛም ቤት የምንነግራቸው ነገር አለ ለልጆቹ እና እንደዚህ እኛ ጋር ብዙም ችግር የለም በቤተሰብ ዙሪያ ላይ ማለት ነው እና አካባቢውም ላይ እስካሁን ድረስ መቼም ደህና ነው አልሐምዱሊላህ። የእናንተን ልምድ ሌሎች እንዲወስዱስ ባገኘሽው አጋጣሚ? አዎ እናወራለን። እኔም ብቻ ሳይሆን እዛ ቤተሰቡ እንዲህ በቃ ከሰው ጋር ቅሬም ላይ የሆነ ስብሰባ ላይ ምንም ላይ እንገናኛለን አይደል ያኔ እናወራለን። እንደዚህ በዚህ ዙሪያ ላይ አንዳንድ ጊዜ እናወራለን። በቃ በአጋጣሚ ሆነ ወሬ ያነሳውና እናወራለን እንደዚህ አይነትም ነገርና ሌላውም ሰው ለልጆቹ ያለውን ነገር አሁን ምልሽ ወቅቱም አሁን ያሁኑ ልጅ ቴክኖሎጂ ጋር የሚሮጥ ልጅ ነው። ሞባይልሽን አንስተው ብዙ ነገር ውስጥ ይገባሉ ያያሉ። ከዚህ አንጻር ራሱ አይተው ስተት ውስጥ እንዳይገቡ እዛ ውስጥ የሚያዩት ነገር ሁሉ ትክክል እንዳልሆነ ይሄን ሁሉ እናወራለን። እንደው ለወደፊቱ ምን ታስቢያለሽ? እኔ በበኩሌ ጾታዊ ጥቃት የሴት ልጆችን አስገድዶ መድፈር ምናምንም በተመለከተ እኔ በቻልኩት በአቅሜ ባገኘሁት አጋጣሚ ሰዎች ጋር ወያያለሁ። እንደዚህ ሴት ልጆች ላላቸው የደረሱም ሆነ ያልደረሱ ልጆች ማለት ልጅሽን ሴት ልጅም ይሁን ወንድ ልጅሽን እንደ ጓደኛ እንደ ልጅ ሳይሆን እንደ እናት አስፈራርተሽ ሳይሆን እንደ ጓደኛ አቅርበሽው ያለውን ነገር የሱን ችግርና ሚስጥር እንዲያወራሽ ማድረግ ነው። ይሄንን ደግሞ እናወራለን። እኔ በቻልኩት በአቅሜ ይሄንን በቃ ልጅን ጓደኛ ማድረግ ጥቅም እንዳለው የበላይ ሆነሽ ካስፈራራሹ ባወራሳ እናቴ እንደዚህ ብትለኝሳ እንደዚህ ብታረገኝሳ የሚለው ውስጥ እንዳይገባ ያ ልጅ አንቺ የራስሽን እንትን ተጠቅመሽ ልጅሽን ጓደኛ አድርገሽ መምከር እንዳለብን ከሌሎች ሰዎች ጋር እናወራለን ብዬ አስባለሁ ኢንሻአላህ። ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬ እንግዲህ ከእንግዳችን ጋር በርካታ ቁም ነገሮችንና ገጠመኞችን እንዲሁም ወግ ባህሎችን ተለዋውጠናል። ከዛሬዋ እንግዳችን እንደተረዳ ነው በእምነትም በባህልም ተጽዕኖ ሴትንና ወንድን ልጅ አበላልጦ ማሳደግ ሴቶች የሚገባቸው ቦታ እንዳይደርሱና የህይወት መሰናክል እንደሚሆንባቸው ተነጋግረናል። ለአንድ ማህበረሰብ ለውጥና ሴት ልጅ ከወንድ አቻዎቿ እኩል ሆና መድረስ የሚገባት ቦታ እንድትደርስና የሚገባት ቦታንም እንድታገኝ ሁሉም የድርሻውን መወጣት እንዳለበትም ተረድተናል። እንግዳችን የገጠማትንና የምታውቀውን አስረድተናለች። ጉዳዩን ጉዳዬ ብላ ችግሩን ችግሬ ብላ ከመሰሎቿና ከአጋሮቿ ጋር በመሆን የድርሻዋን እየተወጣች ነው። እንግዳችን ልምዷንና ገጠመኟን ፈቃደኛ ሆና ስላካፈለችን ምስጋናችን ከፍ ያለ ነው። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁን ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡንና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም በ0944 088998 የተንቀሳቀ ስልካችን ቁጥር። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ስንመጣ የተመረጡ ቅንብሮችን አሰናድተን እንጠብቃቸዋለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሆንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም ላኩልን። ሰላሙ ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ
በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ